የመንግስት ዋና ስራው ቴሌቪዥን ላይ ወጥቶ ወሬ ማውራትና ፓርላማ በቴሌቪዥን ማሳየት አይደለም። ውጪ ሀገር ሄዶ ሲለምንና ሲሰበሰብ ተቀርጾ ማሳየት አይደለም። የመንግስት ዋና ስራው ዜጎችን ሰላም እና ደህንነት መጠበቅ ነው። ከውጪ የሚመጣ ጠላት ህዝብ አስተባብሮ እንደ ሚኒሊክ መመከት፣ በውስጥ ደግሞ ወንጀለኛን መቆጣጠር፣ ኃይለኛው በደካማ ላይ እንዳይሰለጥን ማድረግ ነው። የኢትዮጵያ መንግስት ሁለቱንም አላደረገም። ሀገርን ቆርሶ ለሱዳን ሰጠ። የኢትዮጵያ መከላከያ አድርጎ አገር ውስጥ ህዝብ ይወጋል። አገር ውስጥ ጽንፈኛ ዋሃብያና ተረፈናዚ ነፍሰ ገዳዮች፣ የጣዖት አምላኪዎችና በዘር የተለከፉ 50 ዓመት ሙሉ በኦነግ አእምሯቸውን የታጠቡ ልጆች ሰው ሲያርዱ፣ ሲገሉ፣ ሲያቃጥሉ ሳይከላከል እያስተባበረ በመኪና እየጫነ የማይታወቁበት ቦታ ሄደው እንዲገሉ እያደረገ እየመለሰ ልክ ሻሸመኔ እንዳደረገው ከአርሲ አምጥቶ አስገደለ። መተሐራ እንዳደረገው ከአርሲ አምጥቶ አስገደለ። ቦረና በሮዳ እንዳደረገው ከሌላ ቦታ ጭኖ አስገደለ። ድሬዳዋ እንዳደረገው ከሌላ ቦታ ወስዶ አስፈጀ። የሚተዋወቅ ሰው አይገዳደልም ብሎ እንደዚህ ያደረገውን ስርዓት እና መዋቅር ፈርሶ በሰውነት ይተካ። በታሪክ ላይ ተመስርቶ ዛሬ በህይወት ያለውን ሰው መግደል ወንጀል ነውር ነው፣ የመገዳለል ትርክት ወንጀል መሆን አለበት ብሎ መግለጫውን ማሳየት ነበረበት። አላሳየም። ጳጳሳቱ ብቅ አሉና መንግስት የጀመረውን ጥረት፣ የቱን ጥረት? የመግደል ጥረት ይቀጥል ነው? ምንድን ነው? የእስልምና ምክር ቤት ውስጥ ግጭት እንዳይነሳ 8 ዓመት የሚታረደው ማን ነው? ግጭት ምን ማለት ነው? የሚያርደው ሳይድ እንዳይነካ ነው? ታራጁ እንዳይዘጋጅ ነው? የምን ማዘናጋት ነው? እውነተኛ መግለጫ አውጡ። ሰው ሁኑ። ሃይማኖት ባይኖራችሁ እንኳን በሰብአዊነት አስቡ። ትሞታላችሁ፣ በእግዚአብሔር ፍርድ ፊት ትቆማላችሁ። አታደንዝዙ ህዝቡን በመግለጫ። ለሐዘናችን እኛ እድር አለን። እናንተ እድር አባላቶቻችን አይደላችሁ። እናንተ እረኞቻችን ናቸው። እረኛ በጎቹን የሚበላ ተኩላ ያባርራል። ተኩላውን እከሌ ነው በሉና ጠቁሙ። የማይታወቅ አትበሉ። 8 ዓመት ይታወቃል። መንግስት ነው ሰው የሚፈጀው። መንግስትና መንግስት ብቻ ነው። ለገዳዮች መፈጠር መታጠቅ አመቺ ሁኔታ የፈጠረው ማን ነው? መንግስት ነው። ወለጋ ሰው የሚያስጨርሰው ማን ነው? የኦሮሚያ ልዩ ኃይል ነው። የኦሮሚያ መዋቅር ነው። ኢብራሂም ከዲር ምን ሆነ? ለፍርድ ቀረበ? ኢብራሂም ሌላኛው ዶዶላ ሰው ሲያስፈጅ የነበረውና አሁን ኦሮሚያ ጸጥታ ያለው ምን ሆነ? ለፍርድ ቀረበ? እና አበበ ገረሱ ለፍርድ ቀረቡ? እነ ቀና ያደታ ለፍርድ ቀረቡ? እነ ሽመልስ አብዲሳ መዋቅሩን የሚመሩ ለፍርድ ቀረቡ? ምን ማለት ነው? መንግስት እየጣረ ነው ማለት አባቶች ህሊና አለ ሰኛ። ይህ መንግስት ስልጣን ከያዘበት ዕለት ጀምሮ የሞቱና የተፈናቀሉ፣ በእቅድ እንዲደህዩ የተደረጉ፣ የእርሻ መሬቶቻቸውን የተነጠቁ፣ የንግድ ተቋሞቻቸው የተዘጋባቸው ከአጥቢያ ጀምሮ አጥቢያዎቻችሁን አዛችሁ በማስቆጠር እነዚህን በመጽሐፍት እንዲታተም ለዓለም እንዲነገር ለፍርድ ቤት እንዲቀርብ አድርጉ። ሁሉም አጥቢያ የተጎዳበትን ምዕመን ይላክ ጽፎ። ይሄን በሳምንት ማድረግ ትችላላችሁ። ማነው እርሻውን የተነጠቀው? ማነው ሱቁን የተነጠቀው? ማነው የተገደለው? ማነው የተፈናቀለው የሚለውን ቁጥር አምጡ። ገዳይ መዋቅር ክህነት ያገልነው አጼዎቹ እያልክ መጽሐፍ እያጻፈ እያሳተመ አብይ አህመድ ወሎ ሄዶ የቦሩ ሜዳን አስታውሱ ብሎ ስለ ደም እያወራና እየሰበከ ወለጋ ሄዶ መንግስታችሁን ደግፉ ብሎ ይህ መንግስት የኦሮሞ ነው ሌሎቹ የኦርቶዶክስ አይደለም እስከሚል ድረስ የሄደ ኦርቶዶክሶችን ማሳረዱ የኦርቶዶክስ አይደለም ማለቱ ስለሆነ በአንደበቱ ባይልም በተግባር እያለ ስለሆነ የተግባር ንግግር እያሳየ ስለሆነ ይሄን እንደመቃወም መግለጫ ነው ብለው መጥተው መንግስት ችግር እየፈታ ነው ሊሉን ይፈልጋሉ ጳጳሳት። መጅሊሱም በህዝቡ መሃል የነበረው መልካም እሴት በማፍረስ ግጭት በመቀስቀስ በሃይማኖት መሃል ግጭት የመቀስቀስ ሴራ ነው ይላል የእስልምና ምክር ቤቱ።
ይሄም በጣም አስገራሚ የሆነ አባባል ነው። አንድ አይነት ነው። ስለዚህ በአብይ አህመድ ትዕዛዝ በዳንኤል ክብረትና በካሚል ሸምሱ ኤዲተርነት የተሰራጨ ነው ይመስለኝ እኔ ለሁሉም ድርጅቶች እንጂ ይሄ ህሊና ያለው እምነት ያለው ፍትህ፣ እውነት፣ ሰውነት የሚገባው ሰው 8 ዓመት ሙሉ የታረደን ህዝብ ችግር ለመፍታት መንግስት እየጣረ ነው ብሎ መግለጫ ሊያወጣ አይችልም። ይሄ ኢመርጀንሲ ነው። ይሄ አደጋ ጊዜ ነው። ይሄ አስቸኳይ አዋጅ የሚያሳውጅ ነው። ለስልጣን ሲሆን ተሯሩጦ አስቸኳይ አዋጅ ያውጃል። በአማራ ክልል መሪዎቹ የተገደሉ ጊዜ የተሯሯጡትን ትዝ ላላችሁ ታስታውሳላችሁ። መንግስት ፈጽሞ ችግሩን ለማስቀረት ጥረት አድርጎ ሳይሆን ችግሩን ለማስቀጠል ማንኛውንም አይነት ዘዴ እየተከተለ መሆኑ መጋለጽ ነበረበት። ይሄ የሚታወቀው ጽንፈኞች በሃይማኖት ለይተው ሰዎችን ሲያደራጁ ፈቅዷል። አንድ ሁለተኛ መጅሊሱን በዋሃብያ እንዲሞላ አድርጓል። ምክንያቱም እስካሁን የሚጨፈጨፉ ሰዎች የተጨፈጨፉት በሃይማኖት እስላም በሆኑ ሰዎች እጅና እጅ ብቻና ብቻ ነው። እኔም ማቀው በክርስቲያን እጅና እጅ የተጨፈጨፈው በሳምር የተደረገው በስም ክርስቲያን በእምነት ህዋታውያን በሆኑት ብቻ ነው የማውቀው። ሌላው ገዳይ ሃይማኖቱ ወሃቢያ ጽንፈኛ እስልምና ነው። ሲኖዶሱ መጅሊሱ ተመሳሳይ ጠባይ ነው ያለው። ለነዚህ ለነፍሰ ገዳዮች ሽፋን የሚሰጥ በሃይማኖት ስም የተሰበሰበ እምነት የሌላቸው ሰዎች የበዙበት ጎሳ የወከሉ ጳጳሳት የያዙት ወሃቢያ ተንሰራፋበት መጅሊስ ይሄን ህዝቡ ይሄን አውቆ ነው ራሱ መጠበቅ ያለበት። ተጠናክሮ ይቀጥል። ነውር አይደል? እንዴት ከአባት ይሄ ይወጣል? ችግሩን ለመፍታት ክልሉ ጥረት እያደረገ ነው ብሎ ለኢትዮጵያ ህዝብ እየነገሩ ነው። አንዳንድ የሚዲያ ሰዎች ደግሞ መልካም ጅምር ነው በርቱ እንዲህ ነው እንጂ ምንድን ነው እንዲህ በየቀኑ እኮ ነው የምንመጣው። ኢመርጀንሲ ነው መታወጅ ያለበት። የአስቸኳይ ጊዜ አዋጅ ወጥቶ በየክልሉ ሰው የሚገደልባቸው ቦታ ያሉ ባለስልጣናት ተይዘው የጸጥታ መዋቅሩ እንደ አዲስ ተደራጅቶ ክርስቲያኖችም ያሉበት ሆኖ ከጽንፈኛ ወሃቢያና ከአብይ አህመድ የብልጽግና ተከታዮች ነፃ ወጥቶ በሰውነት የሚያስቡ የኢትዮጵያውያን ሙስሊሞች እና ክርስቲያኖች የሚሳተፉበት መዋቅርን መዋቀር ያለበት። ጥያቄው ይሄ ነው። በመግለጫ ላይ ያታልሉን የሚመክሩ የእምነት ቤተሰቦች የእስልምና ምክር ቤት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ቋሚ ሲኖዶስ፣ የሃይማኖት ተቋማት ጉባኤ፣ ወሃቢያ ያቋቋመው የፖለቲካ ፓርቲ፣ ሌሎቹም ሁሉ የሚያወጡት መግለጫ እጅግ የሚያስከፋ ነውረኛ ለገዳዮች ሽፋን የሚሰጥና ዘራቸው እንዲጠፋ ኢላማ የተደረጉ ኦርቶዶክሳውያንን በዝምታ ለማስጨረስ ከመንግስት ጋር የተቀናጀ መሆኑ ግልጽ ለማድረግ ነው ዛሬ ወደዚህ የመጣሁት። ከዛ አንጻር ምን መደረግ ነበረበት? ምን ማድረግ ይችሉ ነበር እነዚህ ተቋማት? ምክንያቱም እነዚህ ተቋማት በሚሊዮኖች የሚቆጠሩ ተከታዮች ያሏቸው፣ ተከታዮቻቸው ደግሞ በድምጻቸው ይህን መንግስት መሻርም መሾምም የሚችሉ ናቸው። ስለዚህ ይህን ኃይል ተጠቅመው ይሄን ሞት ይሄን እልቂት ማስቀረት ሲችሉ በምን ምክንያት ነው ከመንግስት ጋር ተባብረው እልቂትን የፈቀዱት? መግለጫቸው በሙሉ ከመንግስት ጋር የቆመ በጣም አሳፋሪ ጥፋትን ለመደበቅ የተዘጋጀ ነው። እሱን ነው ለመናገር የምፈልገው። እሱን በሚመለከት በዚህ በማህበራዊ ሚዲያ የተላለፉትን አንዳንድ ነገሮች ላንሳላችሁ። ስቴትመንቶቹን ነው። ስቴትመንቶቹ ቃላቶቹ ምን እንደሚሉና ምን ያህል አስመሳይ እንደሆኑ ጥፋቱን ለማስቀጠል ያላቸውን ፍላጎት ነው የማሳያችሁ። መጀመሪያ ከሲኖዶስ መግለጫ ብነሳ
ሲኖዶሱ መግለጫ ውስጥ እንዲህ የሚል አረፍተ ነገር አለ። የሚያስደነግጠኝም እና የሚያነጋግረን እሱ ነው። የክልሉ መንግስትና የአካባቢው መንግስት ችግሩን ለመፍታት የጀመሩትን ጥረት አጠናክረው እንዲቀጥሉ ከመንግስት ጋር የሚነጋገር ኮሚቴው ይነጋገራል ነው የሚለው። እዚህ ቃል ውስጥ በጣም አደገኛ የሆነ መልእክት ለማስተላለፍ ተሞክሯል። ምንድነው መልእክቱ? የክልሉ መንግስትና መንግስት በአጠቃላይ ችግሩን ለመፍታት ብርቱ ጥረት እያደረገ ነው የሚል ከፍተኛ የተወላገደ ሐሰት፣ ፈጽሞ ሐሰት የሆነ መልእክት አስተላልፏል። የኛ ሲኖዶስ ማለት ነው። መንግስት ፈጽሞ ችግሩን ለማስቀረት ጥረት አድርጎ ሳይሆን ችግሩን ለማስቀጠል ማንኛውንም አይነት ዘዴ እየተከተለ መሆኑ መጋለጽ ነበረበት። ይሄ የሚታወቀው ጽንፈኞች በሃይማኖት ለይተው ሰዎችን ሲያደራጁ ፈቅዷል። አንድ ሁለተኛ መጅሊሱን በዋሃብያ እንዲሞላ አድርጓል። ምክንያቱም እስካሁን የሚጨፈጨፉ ሰዎች የተጨፈጨፉት በሃይማኖት እስላም በሆኑ ሰዎች እጅና እጅ ብቻና ብቻ ነው። እኔም ማቀው በክርስቲያን እጅና እጅ የተጨፈጨፈው በሳምሬ የተደረገው በስም ክርስቲያን በእምነት ህዋታውያን በሆኑት ብቻ ነው ማውቀው። ሌላው ገዳይ ሃይማኖቱ ወሃቢያ ጽንፈኛ እስልምና ነው። ሁለተኛው ተረፈናዚ በጀርመን በሁለተኛው ዓለም ጦርነት ሲሸነፍ ሸሽተው ወለጋ የገቡ የናዚ የጀርመን ክርስትና የሚባል የፈጠሩ ዘረኝነትን የሚፈቅድ ወንጌል ያጻፉ አይሁድን ያስጨረሱ የሉተር ልጆች፣ ኦነግን የወለዱ በደም መፍሰስ የሚያምኑ ለ50 ዓመት ደም ኦሮሚያ ውስጥ እንዳይቋረጥ ያደረጉ የኦነግ ወላጆች ተረፈናዚዎች። ሶስተኛ በባህል የነበረውን የኢሬቻ የዋቄፈታ እምነት ለፖለቲካ መሳሪያ ለመቀየር ሚውቼት አድርገው ቀይረው አንቅዘው ገዳይ ያደረጉት ሴኩላር የኦሮሞ ኤሊቶችና እነሱ አእምሮን ያጠቡ ወጣቶች ናቸው ሰውን ደም የሚያፈሱት። ይሄንን ተናግሮ ይሄን የሚያስተባብረው እነዚህ ደም እንዳያፈሱ ወደ ሰውነት እንዲመለሱ ጤናማ እንዲሆኑ እና ጤንነት ካጡ ግን እንደ እብድ ተቆጥረው ሰው እንዳያጠፉ ጥበቃ ማድረግ ግዴታ ያለበት መንግስት እነሱን ግን የፖለቲካው አጋር አድርጎ የኦርቶዶክሳውያን አሻራና ማንነት እያጠፋ እነሱን እያጎላ እንዳውም አረብ ሁኑ እስከ ማለት የሄደ መንግስት ነፃ ለማውጣት ሲኖዶሱ መግለጫ እጅግ አሰቃቂና አሳፋሪ አስነዋሪና ከእውነት የሸሸ መግለጫ ሰጥቷል። መንግስት ሰላም ለማስፈን ጥረት እያደረገ ነው ብሎ ሐሰት መስክሯል። ይህ ሐሰተኝነት ነው። መንግስት አዘርባይጃን መንግስት የተለያየ አገር አረብ ኤሚሬት እና ቱርክ ጋር ተስማምቶ መግደያ በሚሰበስብበት በአሁኑ ጊዜ ጸረ ኦርቶዶክስ ከሆኑ አካላት ጋር እየተባበረ እያዩት ግራኝ አህመድን ለመቀደስ የሚሞክሩ ሰዎችና ግራኝን የላኩ የኦቶማን ቱርክ የልጅ ልጆች ዮሐንስ አፈወርቅን ቤተክርስቲያን የሰገዱበት ሰዎች እነሱን ሁሉ አጋር ያደረገ መንግስት ኦርቶዶክሳውያንን ለማዳን ጥረት እያደረገ ነው ብለው በሐሰት ኦርቶዶክሳን ክርስቲያኖችን ለማደንዘዝ ስለሞከሩ ሲኖዶሳችን መወቀስ ይገባዋል። ህዝቡ በሚሊዮን የሚቆጠሩ ኦርቶዶክሳዊ ራሱን ለመከላከል እንዳይነሳ ለማስተኛት የተደረገ ሴራና በቤተ መንግስት ተጽፎ የተሰጣቸው የሚመስል መግለጫ ነው። የእስልምና ምክር ቤቱን ደግሞ እንመልከት። አንድ አይነት ናቸው። አንድ አይነት መልእክት ነው ያስተላለፉት ከሲኖዶሱ ጋር። እንደዚህ ይላል። ድርጊቱ የትኛውንም ሃይማኖት የማይወክል ይልቁንም በሃይማኖት መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኞች ህዝቦች መካከል ጥርጣሬ፣ ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን። ይሄ ጠንከር ያለ ነው፣ ጥሩ ነው።
በመሆኑም መንግስት አጥፊዎችን በመለየት አፋጣኝ እርምጃ እንዲወስድ እንጠይቃለን። ይሄም በጣም ጥሩ ነው። ሲኖዶሱም ይችን ብሏታል፣ እርምጃ ይወሰድ ሳይሉ እየሰራ ነው ያለው። ሲኖዶሱ እየሰራ ነው። እንዳውም ምክር ቤቱ በተሻለ መንገድ እርምጃ ይውሰድ ብሎ ጠይቋል። ለሟች ቤተሰቦች አላህ መጽናናቱን እንዲሰጥ፣ እነዛም ለሟች ቤተሰቦች መጽናናቱን እንዲሰጥ፣ ነፍሳቸውን በመንግስተ ሰማያት እንዲያርፍ ተመሳሳይ ነው። እንደ የሃይማኖታቸውን የተናገሩት ተመሳሳይ ነው። ሁለቱም ግን የሚስማሙበት ነገር ሁለቱም መንግስትን ተጠያቂ አላደረጉም። ሁለቱም መንግስት አፋጣኝ እርምጃ ይውሰድ ቢሉም ባይወስድ ልጆቻችንን አስተባብረን ይህን ችግር እኛ እንፈተዋለን፣ እናስፈተዋለን፣ መንግስትን እንቀጠዋለን አላሉም። አንድ አይነት ነው። ስለዚህ በአብይ አህመድ ትዕዛዝ በዳንኤል ክብረትና በካሚል ሸምሱ ኤዲተርነት የተሰራጨ ነው ይመስለኝ እኔ ለሁሉም ድርጅቶች እንጂ ይሄ ህሊና ያለው እምነት ያለው ፍትህ፣ እውነት፣ ሰውነት የሚገባው ሰው 8 ዓመት ሙሉ የታረደን ህዝብ ችግር ለመፍታት መንግስት እየጣረ ነው ብሎ መግለጫ ሊያወጣ አይችልም። ይሄ ኢመርጀንሲ ነው። ይሄ አደጋ ጊዜ ነው። ይሄ አስቸኳይ አዋጅ የሚያሳውጅ ነው። ለስልጣን ሲሆን ተሯሩጦ አስቸኳይ አዋጅ ያውጃል። በአማራ ክልል መሪዎቹ የተገደሉ ጊዜ የተሯሯጡትን ትዝ ይላላችሁ፣ ታስታውሳላችሁ። የትግራይ ንቅናቄ ለማስቆም የነበሩ ሩጫ ታስታውሳላችሁ። ፋኖን ለመደምሰስ የሚደረገውን ግብግብና የአስቸኳይ ጊዜ አዋጅ ታስታውሳላችሁ። ኦርቶዶክስ ሲያልቅ ግን የአስቸኳይ ጊዜ አዋጅ የለም። ለምን? የመንግስት ዓላማ ስለሆነ። ኦርቶዶክስ የሚበዛበት ትግራይና አማራ እንዳይስማማ አሜሪካንን ጋብዞ ሀገር ውስጥ ወረዳ ለማከፋፈል ይሄ አካባቢ የከሌ ነው፣ የፕሪቶሪያ ስምምነት የሚባል ሁለት ወገኖች የማጣያ ችካል ቸክሎ በዘር ህገ መንግስት በተሰመረ ክልል ላይ ሁለቱን ለማፋጀት የሰራ መንግስት ችግር ሊፈታ ነው ብሎ መግለጫ የኛ ሲኖዶስ ይሄን የሆነ አድርባይነት፣ አስመሳይነት የሆነ ቦታ ማቆም አለብን። ህዝብ ማደንዘዝ ማቆም አለብን። የዘር ማጥፋት በዓለም ታሪክ የዘር ማጥፋት ሂደት ያለ እምነቶች ትብብር ተፈጽሞ ያለ መንግስታዊ መዋቅር ድጋፍ ያለ ሃይማኖቶቹ ትብብር ተፈጽሞ አያውቅም። መቼውንም ከኦሪት ጊዜ ጀምሮ ብትቆጥሩ ኮከብ ቆጣሪዎቹና ጣዖት አምላኪዎቹ ባቢሎናውያን እግዚአብሔር አምላኪዎቹን እስራኤላውያን ሲወጉ ሁለቱም በሃይማኖት የተለያዩ በሚያመልኩት አምላክ የተለያዩ ናቸው። ይህ የሚያስፈጀን መንግስት ከኛ የተለዩ እና የሚጠሉን ሰዎችን በማስተባበር የብልጽግና ወንጌል እምነት ተከታይ በመሆኑ በውስጡ ደግሞ የጽንፈኛ ዋሃብያው ተሸካሚ በመሆኑ አብይ አህመድ መቼውንም ይህን ችግር አይፈታም። ስለዚህ ምናልባት ምክር ቤቱ ይህን ስለሚያውቅ ምክር ቤቱ አንድ የሴራ መልእክት አስተላልፏል። ይሄ የሴራ መልእክት ከላይ ስታዩት መልካም የሚመስል አደገኛ የሆነ መልእክት ነው። የክልሉ መንግስትና የኛ ሲኖዶስ የክልሉ መንግስትና የአካባቢ መስተዳደር ችግሩን ለመፍታት እያደረገ ያለው ጥረት አጠናክሮ እንዲቀጥልና ወደፊትም ችግሩ እንዳይደገም ከመሰረቱ መፍታት የሚያስችል ስራ እንዲሰራ የሚል ነው። ባይሰራስ የሚል አልጨመረበትም። ሌላ ምክረ ሐሳብም አላቀረበም። መሆን የነበረበት ግን ምንድነው? ወዳጆቼ የሐዘን መግለጫ አንፈልግም፣ አያስፈልገውም። ለኦርቶዶክሳዊ 8 ዓመት የሐዘን መግለጫ አይወጣም። 38 ዓመት እንጂ 30 ሲደመር 8 የሐዘን መግለጫ አይወጣም። ነውር ነው። የሐዘን መግለጫ አይደለም። የሚያሳዝነውን ሐዘን የሚያስከትለውን ሁኔታ መቀየር ነው የሚጠበቀው። ከመጅሊሱ ከምክር ቤቱ ከምንም በሉት መግለጫ ከምታወጡ አካላት ሙሉ ነው ዲስከስ ነው መወያየት የነበረባቸው። ነገር ግን ምንድነው የሚሉት? ጥረቱ ይቀጥል። የቱ ጥረት? የመግደል ጥረት፣ የማሳደድ ጥረት፣ የማፈናቀል ጥረት፣ የማጠልሸት ጥረት፣ ህዝብን ከፋፍሎ የማደራጀት ጥረት፣ ከውጪ ገዳዮች ጋር ተስማምቶ መሳሪያ የማስገበት ጥረት፣ ክርስቲያንን ለይቶ ቤታቸውን እያፈረሱ የመበተን ጥረት፣
ንግዳቸውን እየዘጉ የእርሻ መሬታቸውን እየነጠቁ ወደ ከተማ የማፍለስ ጥረት የቱ ጥረት ነው ተጠናክሮ የሚቀጥለው? በሽመልስ አብዲሳና በአብይ አህመድ የሚመራ ካቢኔ የጥፋት ካቢኔ ነው። ሰው ገሎ በቡልዶዘር እየቀበረ ችግኝ አድንቁ የሚል ካቢኔ ነው። ሀገር ውስጥ ጦርነት እያካሄደ ወደብና ግድብ ዲስኩር የሚያቀርብ ካቢኔ ነው። በደም ላይ የተመሰረተ በደም ላይ የሚሰበሰብ በሰው እንባ የሚታጠብ የፋሽስቶች ጉባኤ ነው ፓርላማ። ሐሰተኛ ፓርላማ፣ ነፍሰ ገዳይ ፓርላማ ነው። ሲኖዶሱ፣ መጅሊሱ ተመሳሳይ ጠባይ ነው ያለው። ለነዚህ ለነፍሰ ገዳዮች ሽፋን የሚሰጥ በሃይማኖት ስም የተሰበሰበ እምነት የሌላቸው ሰዎች የበዙበት ጎሳ የወከሉ ጳጳሳት የያዙት ወሃቢያ ተንሰራፋበት መጅሊስ ውሸት ነው። ህዝቡ ይሄን አውቆ ነው ራሱ መጠበቅ ያለበት። ተጠናክሮ ይቀጥል። ነውር አይደለም። እንዴት ከአባት ይሄ ይወጣል? ችግሩን ለመፍታት ክልሉ ጥረት እያደረገ ነው ብሎ ለኢትዮጵያ ህዝብ እየነገሩ ነው። አንዳንድ የሚዲያ ሰዎች ደግሞ መልካም ጅምር ነው፣ በርቱ፣ እንዲህ ነው እንጂ ምንድነው እንዲህ? በየቀኑ እኮ ነው የምንመጣው። ኢመርጀንሲ ነው መታወጅ ያለበት። የአስቸኳይ ጊዜ አዋጅ ወጥቶ በየክልሉ ሰው የሚገደልባቸው ቦታ ያሉ ባለስልጣናት ተይዘው የጸጥታ መዋቅሩ እንደ አዲስ ተደራጅቶ ክርስቲያኖችም ያሉበት ሆኖ ከጽንፈኛ ወሃቢያና ከአብይ አህመድ የብልጽግና ተከታዮች ነፃ ወጥቶ በሰውነት የሚያስቡ የኢትዮጵያውያን ሙስሊሞችና ክርስቲያኖች የሚሳተፉበት መዋቅርን መዋቀር ያለበት። ጥያቄው ይሄ ነው። ገዳይ መዋቅር ክህነት ያገነነው አጼዎቹ እያልክ መጽሐፍ እያጻፈ እያሳተመ አብይ አህመድ ወሎ ሄዶ የቦሩ ሜዳን አስታውሱ ብሎ ስለ ደም እያወራና እየሰበከ ወለጋ ሄዶ መንግስታችሁን ደግፉ ብሎ ይህ መንግስት የኦሮሞ ነው ሌሎቹ የኦርቶዶክስ አይደለም እስከሚል ድረስ የሄደ ኦርቶዶክሶችን ማሳረዱ የኦርቶዶክስ አይደለም ማለቱ ስለሆነ ባንደበቱ ባይልም በተግባር እያለ ስለሆነ የተግባር ንግግር እያሳየ ስለሆነ ይሄን እንደመቃወም መግለጫ ነው ብለው መጣው መንግስት ችግር እየፈታ ነው ሊሉን ይፈልጋሉ ጳጳሳት። መጅሊሱም በህዝቡ መሃል የነበረው መልካም እሴት በማፍረስ ግጭት በመቀስቀስ በሃይማኖት መሃል ግጭት የመቀስቀስ ሴራ ነው ይላል የእስልምና ምክር ቤቱ። ይሄም በጣም አስገራሚ የሆነ አባባል ነው። ግጭት እኮ ሳይሆን እልቂት ነው ያለው። ኦርቶዶክሶቹ ነቅተው እንዳይነሱ ለሚጨርሱት ሽፋን የሚሰጥ እኮ አባባል ነው። ግጭት የሚባሉ ሁለቱም ተነስተው ሁለቱም ሃይማኖት ቢጋጩ ነበረ። አሁን እኮ አንዱ እያለቀ ነው። መልካም ሴት የት አለ? እዚህ መግለጫ ውስጥ ምክር ቤቱ የተፈናቀሉ ኦርቶዶክሶች ወደ ቦታቸው ይመለሱ፣ መንግስት በዚህ ጊዜ ውስጥ ይመልስ፣ የተገደሉ ተቆጥረው ገዳዮቹ ተይዘው የተጎዱ ተክሰው ገዳዮቹ እንዲገሉ የፈቀዱ ባለስልጣኖች ስልጣን ይልቀቁ አላለም መጅሊሱ። ግጭት እንዳይነሳ ብሎ የማስጨረሱን የማስገደሉን ሂደት ለማስቀጠል በሲኖዶሱ ትይዩ የራሱ መግለጫ ወጣ። ይሄ አብይ የጻፈው መግለጫ ነው። እንዲህ አድርጋችሁ ተዘናግኙን አጽፋለሁ ብሎ ያጻፋቸው ነው የሚመስለው። ምን መደረግ ነበረበት? ይህ መግለጫ እውነተኛ መግለጫ፣ እውነተኛ የሰላም፣ እውነተኛ የሐሰተኛ ትርክትን ድል የማድረግ፣ እውነተኛ ጥላቻን የመደምሰስና ፍቅርን የማምጣት፣ እውነተኛ የህዝብ ውህደትን ታሳቢ አድርጎ ቢሆን ኖሮ መግለጫው መጀመሪያ የሚያነሳው የነበረው ለኢትዮጵያ ህዝቦች መጨራረስ፣ መለያየት፣ መጠራጠር፣ በዘር መከለል ምክንያት የሆነው የወያኔና የኦነግ ህገ መንግስት ይቀደድልን ነው። የሚገለን እሱ ነው። ይቀደድልን ነው። እውነተኛ መግለጫ ቢኖር በተለይ ኦርቶዶክሳውያን በጥምቀት አንድ ያደረግነውን ከክርስቶስ ያዋሃርነውን የኦሮሞን፣ የትግሬን፣ የአማራን፣ የወላይታን፣ የጋሞ ፈለጋችሁትን በሉ ያዋሃርነውን የክርስቶስ ልጆች ተካፍሎ ያፋጀብን
የህወሓትና የኦነግ ህገ መንግስት ይቀደድልን። ምሁራን እኔ የኦሮሞ ተወካይ፣ እኔ የአማራ ተወካይ፣ እኔ የትግሬ ተወካይ ብለው የጻፉት ሳይሆን የኢትዮጵያ ህዝብ የባህል ሊቃውንት፣ የእምነት ሊቃውንት እንዲሁም ሀገር በቀል የተለያዩ ዕውቀቶች ያሉበት እና ዘመናዊነትን ታሳቢ ያደረገ አዲስ የህዝብ ህገ መንግስት ይዘጋጅ። ሁለተኛው መንባል የነበረበት። ሶስተኛው ቆሞ የሚያስፈጅ የዘር መከላከያ፣ የዘር ልዩ ኃይል፣ የዘር የደህንነትና የፍትህ መዋቅር ፈርሶ የሰው ለዜጎች የቆመ የሃይማኖት ወገንተኝነት የማይከተል ክብረሰብ፣ እውነት፣ ፍትህ ላይ የቆመ ሰራዊት ይመስረት፣ ደህንነት ይቋቋም። የፍትህና የጸጥታ ተቋም ይቋቋም ማለት ነበረበት። ይሄ መግለጫ ሁሉም ያወጡት መግለጫ እውነተኛ መግለጫ ቢሆን ኖሮ መንግስትን ተጠያቂ ያደርግ ነበር። የመንግስት ዋና ስራው ቴሌቪዥን ላይ ወጥቶ ወሬ ማውራትና ፓርላማ በቴሌቪዥን ማሳየት አይደለም። ውጪ ሀገር ሄዶ ሲለምንና ሲሰበሰብ ተቀርጾ ማሳየት አይደለም። የመንግስት ዋና ስራው ዜጎችን ሰላም እና ደህንነት መጠበቅ ነው። ከውጪ የሚመጣ ጠላት ህዝብ አስተባብሮ እንደ ሚኒሊክ መመከት፣ በውስጥ ደግሞ ወንጀለኛን መቆጣጠር፣ ኃይለኛው በደካማ ላይ እንዳይሰለጥን ማድረግ ነው። የኢትዮጵያ መንግስት ሁለቱንም አላደረገም። ሀገርን ቆርሶ ለሱዳን ሰጠ። የኢትዮጵያ መከላከያ አድርጎ አገር ውስጥ ህዝብ ይወጋል። አገር ውስጥ ጽንፈኛ ዋሃብያና ተረፈናዚ ነፍሰ ገዳዮች፣ የጣዖት አምላኪዎችና በዘር የተለከፉ 50 ዓመት ሙሉ በኦነግ አእምሯቸውን የታጠቡ ልጆች ሰው ሲያርዱ፣ ሲገሉ፣ ሲያቃጥሉ ሳይከላከል እያስተባበረ በመኪና እየጫነ የማይታወቁበት ቦታ ሄደው እንዲገሉ እያደረገ እየመለሰ ልክ ሻሸመኔ እንዳደረገው ከአርሲ አምጥቶ አስገደለ። መተሐራ እንዳደረገው ከአርሲ አምጥቶ አስገደለ። ቦረና በሮዳ እንዳደረገው ከሌላ ቦታ ጭኖ አስገደለ። ድሬዳዋ እንዳደረገው ከሌላ ቦታ ወስዶ አስፈጀ። የሚተዋወቅ ሰው አይገዳደልም ብሎ እንደዚህ ያደረገውን ስርዓት እና መዋቅር ፈርሶ በሰውነት ይተካ። ይሄ ቦታ የከሌ ቦታ ነው፣ እከሌ እጅ ቆረጠ፣ እከሌ ጡት ቆረጠ፣ እከሌ አጼዎቹ ብለው የተረኩ ወንጀለኞች እነሱ በእውነት የሚሞገቱበት መድረክ ያዘጋጅ። በእውነት በሊቃውንት የሚሞገቱበት መድረክ ያዘጋጅና የሐሰት ትርክት ይጥራ። ጥፋተኞች ይከሰሱ እንጂ ህዝብ አይከሰስ። በታሪክ ላይ ተመስርቶ ዛሬ በህይወት ያለውን ሰው መግደል ወንጀል ነውር ነው፣ የመገዳለል ትርክት ወንጀል መሆን አለበት ብሎ መግለጫው ማሳየት ነበረበት። አላሳየም። ጳጳሳቱ ብቅ አሉና መንግስት የጀመረውን ጥረት፣ የቱን ጥረት? የመግደል ጥረት ይቀጥል ነው? ምንድን ነው? የእስልምና ምክር ቤቱስ ግጭት እንዳይነሳ 8 ዓመት የሚታረደው ማን ነው? ግጭት ምን ማለት ነው? የሚያርደው ሳይድ እንዳይነካ ነው? ታራጁ እንዳይዘጋጅ ነው? የምን ማዘናጋት ነው? እውነተኛ መግለጫ አውጡ። ሰው ሁኑ። ሃይማኖት ባይኖራችሁ እንኳን በሰብአዊነት አስቡ። ትሞታላችሁ፣ በእግዚአብሔር ፍርድ ፊት ትቆማላችሁ። አታደንዝዙ ህዝቡን በመግለጫ። ለሐዘናችን እኛ እድር አለን። እናንተ እድር አባላቶቻችን አይደላችሁ። እናንተ እረኞቻችን ናችሁ። እረኛ በጎቹን የሚበላ ተኩላ ያባርራል። ተኩላውን እከሌ ነው በሉና ጠቁሙ። የማይታወቅ አትበሉ። 8 ዓመት ይታወቃል። መንግስት ነው ሰው የሚፈጀው። መንግስትና መንግስት ብቻ ነው። ለገዳዮች መፈጠር መታጠቅ አመቺ ሁኔታ የፈጠረው ማን ነው? መንግስት ነው። ወለጋ ሰው የሚያስጨርሰው ማን ነው? የኦሮሚያ ልዩ ኃይል ነው። የኦሮሚያ መዋቅር ነው። ኢብራሂም ከዲር ምን ሆነ? ለፍርድ ቀረበ? ኢብራሂም ሌላኛው ዶዶላ ሰው ሲያስፈጅ የነበረውና አሁን ኦሮሚያ ጸጥታ ያለው ምን ሆነ? ለፍርድ ቀረበ?
እና አበበ ገረሱ ለፍርድ ቀረቡ። እነ ቀና ያደታ ለፍርድ ቀረቡ። እነ ሽመልስ አብዲሳ መዋቅሩን የሚመሩ ለፍርድ ቀረቡ። ምን ማለት ነው? መንግስት እየጣረ ነው ማለት አባቶች ህሊና አለ ነው? የተያዘባችሁ ነገር አለ እንዳትናገሩ የምትፈሩት? ንስሐ ግቡና ለእግዚአብሔር እውነቱን መስክሩለት። የተያዘባችሁ ነገር ካለም ግድ የለም። ስጋን የሚገሉትን አትፍሩ፣ ነፍስና ስጋን አዋህዶ የሚገለውን ብቻ ፍሩ የሚለው ወንጌል የምትሰብኩ እናንተ መንግስት ሰላም ለማምጣት ጥረት እያደረገ ነው ብላችሁ ለኛ ለኦርቶዶክሳውያን ነግራችሁ 8 ዓመት እንዳረዳችሁ ረሳችሁ። አሁንም ትደግሙታላችሁ። ህሊና የለም። ህነቱ ቢቀር ሰበት የለም። አስቡበት። መንግስት ነው መግለጫውን የሰጠው ብዬ ነው የማስበው። ሌሎች ነጥቦች ማድረግ ትችሉ ነበር። ለወደፊቱ ከዛሬ ጀምሮ ብታደርጉት ሰላም ያመጣል ብለን የምናስበው መግለጫ ብቻ ሳይሆን በተግባራዊ እቅድ ክትትል ያለው እንዲሆን 10 ነጥቦችን እንደ ምክር ሐሳብ አቅርቤያለሁ። ይሄ ምክር ሐሳብ በጽሁፍ ለጥፌዋለሁ። መቼስ ቤተ መንግስትን እንጂ ምዕመናን እንደማሰሙ ባውቅም እንፈርድባችሁ ማድረግ ትችሉ የነበሩትና የሸሻችሁትን 10 ነጥብ እናገራለሁ። አንደኛ፣ በግልጽ ማለት ትችሉ የነበረው አንደኛ፣ ለ38 ዓመታት ከበደኖ ጀምሮ እስከ ሽርካ እየተፈጀን ነው። ይሄ የሆነው የሥርዓቱ መዋቅር የሐሰት ትርክትና ጥላቻ፣ የጎሳ አስተዳደር፣ ኦርቶዶክስ ጠልነት እና ፖለቲካም በግልጽ እንዲቆም ማውገዝ። ተሰብስባችሁ አውግዙ። የዘር ፖለቲካ እንዲቆም አውግዙ። ሁለተኛ፣ ባለፉት 8 ዓመታት ጭፍጨፋ ያስቀጠለውን የአብይ አህመድ ስርዓት ዜጎችን ባለመጠበቅና አገር ውስጥ ጦርነት በማድረጉ በሴራ ክርስቲያንን በማስፈጀቱ በግልጽ ማውገዝ። አውግዙ። በማውገዝ ክርስቲያኖች ከዚህ መንግስት ጋር እንዳይተባበሩ ጥሪ አቅርቡ። ሰራዊት ውስጥ ያለው ፖሊስ ውስጥ ያለው በእርግጥ በኦሮሚያ ኦርቶዶክስ ሰራዊትም ፖሊስም ውስጥ እንዲገባ አይፈቀድም። ስልጣንም እንዲኖረው አይፈቀድም። ሀብትም እንዲኖረው አይፈቀድም። በመላው ኢትዮጵያ ኦርቶዶክስ የሰራዊት መሪ እንዲሆን አይፈቀድም። የካዱ ጀነራሎች ከተገኙ፣ እምነት የሌላቸው ሴኩላሪስቶች ከተገኙ ነው ወታደር እምነት የለውም እየተባለ ማለት። ስለዚህ ሁለተኛው ውግዘታችሁ ለ8 ዓመት ያስጨፈጨፈን የአብይ ስርዓት መዋቅር እንዲለወጥ ካልተለወጠ ክርስቲያኖች ፈጽሞ ከዚህ መንግስት ጋር እንዳይተባበሩ አውግዛችሁ መግለጫ። ሶስተኛ ማድረግ የምትችሉት ለዓለም አብያተ ክርስቲያናት ማህበር፣ ለተባበሩት መንግስታት፣ ለአፍሪካ ዩኒየን፣ ለኦሪየንታል ኦርቶዶክስ፣ ለምስራቃውያን ኦርቶዶክስ አብያተ ክርስቲያናት ድምጽ ሁኑን የሚል ኦፊሴላዊ ጥሪ በፓትሪያርኩ እንዲነበብ አድርጉ። ፍትህ እንድናገኝ ጥሪ አድርጉ። ሶስተኛ፣ አታደርጉም። 38 ዓመት እያሳረዳችሁ ችግር እየፈታ ነው መንግስት ብላችሁ ታታልሉናላችሁ። አራተኛ፣ ክርስቲያኖችን ከዘርና ቋንቋ ፖለቲካ ቡድንተኝነት አውጥቶ የሚያስተባብር የማያቋርጥ ትምህርት አመራር የሚሰጥ አስቸኳይ የትምህርት ኮሚቴ በማቋቋም በዘር ፖለቲካ ላይ በማተኮር በህዋት በኦነግ በምናምን በአማራ በበል እያለ የሚቧደነውን የጥምቀት ልጅ በሙሉ አንድ እንዲሆን ጥሪ አድርጋችሁ አስተምራችሁ እምቢ ያለውን አውግዛችሁ ከቤተክርስቲያን ለዩ። ከክርስቶስ አንድነት ወርዶ በሙት የዘር ግንድ ላይ የተጣበቀውን ልጆቻችሁን በትምህርት መልሳችሁ በሕያው የወይን ግንድ በኢየሱስ ክርስቶስ ላይ እንዲጣበቅና ባለ አእምሮ እንዲሆን አድርጉት። ይሄም በመግለጫችሁ እና በውሳኔያችሁ አሳውቁ። ዘረኛ ነው ክርስቲያን አውግዙት። ጥምቀትህ አለመጠመቅ ሆኗል በሉት መጽሐፍ ጠቅሳችሁ። አምስተኛ፣ የኢትዮጵያ ነባር ሙስሊሞች ራሳቸውን ከጽንፈኛው የዋሃብያ ጂሃዲስት ለይተው
እንዲገኙ የኢትዮጵያ ፕሮቴስታንት አማኞች ከተረፈናዚ ነፍሰ ገዳይ የኦነግ ወላጅ የጸሎት ቤት ፍልፍል ፕሮቴስታንት ራሳቸውን እንዲለዩ እና ከኦርቶዶክሳውያንና ከፍትህ ከእውነትና ከሰብአዊነት ጋር እንዲቆሙ በኦፊሴል ጥሪ ያቀርቡላቸው። ይሄ ጥቅሙ ብዙ ነው። ማን የት እንደቆመ እናውቅበታለን ማለት ነው። ማን እንደሚያስገድል እንደሚያሳርድ እልቂታችን ላይ እንደሚደግስ እናውቅበታለን ማለት ነው። ኡስታዞቹ ታከለ ኡማ አዳራሽ የሰጣቸው በአዲስ አበባ የባህልና ቲያትር አዳራሽ ነው። የግራኝ አህመድ እራት ስነ ጽሁፍ እያሉ የሚያድሩት በታከለ ኡማ ጊዜ ነው የጀመሩት። በኦቶማን ቱርክ ትዕዛዝ ሲያርደን የነበረውን የናፈቁ አሁኑ የጽንፈኛ እስልምና መሪዎች ናቸው እያሳረዱ ነው ያሉት ከአብይ ጋር ሆነው። ይሄንን ጥሪ በማድረግ ከኢትዮጵያዊ እስላም ለይቶ እንዲቆም እና ከሌሎቹ ጋር እንድንተባበር ጥሪ አድርጉ። ስድስተኛ ይህ መንግስት ስልጣን ከያዘበት ዕለት ጀምሮ የሞቱና የተፈናቀሉ በእቅድ እንዲደህዩ የተደረጉ የእርሻ መሬቶቻቸውን የተነጠቁ የንግድ ተቋሞቻቸው የተዘጋባቸው ከአጥቢያ ጀምሮ አጥቢያዎቻችሁን አዛችሁ በማስቆጠር እነዚህን በመጽሐፍት እንዲታተም ለዓለም እንዲነገር ለፍርድ ቤት እንዲቀርብ አድርጉ። ሁሉም አጥቢያ የተጎዳበትን ምዕመን ይላክ ጽፎ። ይሄን በሳምንት ማድረግ ትችላላችሁ። ማነው እርሻውን የተነጠቀው? ማነው ሱቁን የተነጠቀው? ማነው የተገደለው? ማነው የተፈናቀለው የሚለውን ቁጥር አምጡ። በዓል ማድመቅ፣ ህንፃ መመረቅ፣ መግለጫ መስጠት አይደለም የእረኛ ስራ። ሰባተኛ ህወሓት ኦነግ የሞት ሰባኪ የሆኑ ኡስታዞች፣ የሐሰት ተራኪዎች፣ የጎሳ ሊቃውንት፣ ፕሮፌሰሮችና ዶክተሮች፣ የእልቂት ቀስቃሾች፣ የጎሳ አርቲስቶችና የሚዲያ ሰዎች እነማን እንደሆኑ ቆጥራችሁ ለጥምቀት ልጆች አሳውቁ። እኛም ቆጥራቸዋለን፣ ግን በመግለጫና በትዕዛዝ ዘዙን፣ በግልጽ ዘዙን፣ ቆጥረን እነግራቸዋለን። ለምን? ጠላትን ማወቅ ያስፈልጋል። ለመክሰስም ለዓለም ለመንገርም የእልቂቱ ተዋንያ የሆኑ ምሁራኖች፣ ኡስታዞች፣ ህዋቶች በነፍስ ያሉም ከዚህ በፊት ሲተርኩ የነበሩ እንደ ገብረ ኪዳን አይነቶቹን በኦሮሞ እንደ አሰፋ ጃለታ አይነቶቹን እንደ ማን መገርሳ እንደሚባለው እነ ሽመልስን በሰበሩን ሰበር ናቸው ብሎ ጥላቻ የሚሰብከውን እነ አብይ አህመድ ለፌና ለፋ እያለ አጥንትና መሬት the soil and the blood የናዚን ኮፒ አድርጎ ከኦነግ የሰማውን ማለት ነው። ልጅ ነው እነሱ እንዳሳደጉት። እነዚህን ቆጥራችሁ በመዝገብ አስቀምጡ፣ ለዓለም ንገሩ። የስሙላ ቢሆንም ክሰሱ። የጥምቀት ልጆች ሁሉ እንዳይከተሉ እነዚህን እንዲያውቋቸው አስተምሩ። ስምንተኛ በመላው አብያተ ክርስቲያናት የሐዘን ሳምንታት አውጁ። ተከታታይ ፍትሃት እንዲደረግ እዘዙ። የነገ ሰማዕትነትና ራስን ለመከላከል ያለው ብዥታ እሱን መልሳችሁ አስተምሩ፣ አታደንዝዙ። ዘጠነኛ የኢትዮጵያ የፖለቲካ ድርጅቶች፣ እምነቶችና የባህል መዋቅራት ስለ እልቂታችን ግልጽ አቋም እንዲወስዱ ጥሪ አድርጉ። ገዳ የሚባለው አባ ገዳ በሉት አባ ምናምን የፖለቲካ የሀፓ የሰላምና ፍትህ የተባለው የውሃቢያው ፓርቲ ማንኛቸውም አቋማቸው እንዲገልጹ ጠይቁ። በኦፊሴል በመግለጫና በደብዳቤ ጠይቁ። ዝም የሚበሉ የሚመልሱን ይመልሱ። እንዳሁኑ አይነት የስሙላ መግለጫ አንቀበልም፣ አስመሳይነት ስለሆነ አቋማቸውን ይግለጹ። አቋም ደግሞ እስከነ መፍትሄ ያሳቡ። መንግስትን ተጠያቂ የሚያደርግ መዋቅሩን ለሁሉም እኩል የሆነ መዋቅር የሚያደርግ የሐሰት ትርክት የጥላቻ ትርክትን የሚያወግዝ አቋም ያሳዩ። ከዚህ ውጪ ያለው አቋም ሁሉ የገዳይነት አቋማቸውን ስለሚያሳይ ክርስቲያኖችን ለማዘጋጀት ይመቻል። ይሄን አውጁ። አስረኛ በመላው አገሪቱ ከወረዳ እስከ ፌደራል ያሉትን ባለስልጣናት በተለይ እልቂቱ በሚካሄድባቸው አካባቢ
በፌደራል ደረጃ ደግሞ አመራር የሚሰጡትን ግለሰብ ባለስልጣናት ስም ዝርዝር ለምሳሌ በአዲስ አበባ በባሌ በ24 ሰው ሲገደል በኮልፌ ቀራኒዮ ኮራ ኪዳነ ምሕረት ታቦት ፊት የተደበደቡ ልጆች በተገደሉበት ጊዜ ያሉ የአዲስ አበባ የጸጥታና የከንቲባ ባለስልጣናትን የአካባቢውን ሰው ስም ይዛችሁ ክስ መስርቱ። እንደ አቡነ መልከጼዴቅ መኮሮኒና ፍራሽ ሰጣችሁ አትመለሱ። ፎቶ ተነስታችሁ አትመለሱ። ወደ ህግ ውሰዱት፣ ወደ ዓለም አድርሱት። እረኝነት እሱ ነው፣ መደበቅ አይደለም፣ ደም መቅበር አይደለም፣ ደም ላይ ደግሶ መጨፈር አይደለም፣ ደም ላይ መዘመር አይደለም። ደም ላይ የሚዘምረው የመንፈስ ቅዱስ ነው ማለት አይደለም። ብፁዕ ወቅዱስ አባታችን የእረኝነት ስራ ስሩ። በመላው ወለጋ፣ በቤኒሻንጉል፣ በጉምዝ፣ በአርሲ፣ በሐረርጌ፣ በባሌ፣ በከሚሴ፣ በመላው አማራ፣ በትግራይ ክልል በኦርቶዶክሳውያን ላይ የተካሄደውን ግፍ ግድያው በተፈጸመባቸው ቀበሌ፣ ወረዳና ዞን ያሉትን ባለስልጣናት ስም ዝርዝር የሞቱብንን ሰዎች ዝርዝር አቆራኝቶ ለፍርድ እንዲቀርቡ ጥሪ ማድረግ፣ በመጽሐፍ ማተም፣ ትውልድ ጠላቱን እንዲያውቅ ማድረግ። ይሄን ለዓለም በተለያየ ቋንቋ ማሰራጨት፣ ይሄን ያስከተለውን ትርክት ደግሞ በዝርዝር መያዝ። በመጨረሻ ከቻላችሁ 11ኛ ነው፣ ከቻላችሁ ከባድ ነው፣ የሰማዕትነት ጉዳይ ነው። አሁን የምለው ባለፉት 8 ዓመታት ስለተገደሉት ክርስቲያኖች መንግስት ተጠያቂ ስለሆነ የመንግስት ጸጥታ የደህንነት መዋቅሩ ሳያውቀው ወይንም ሳይሳተፍበት የተደረገ አንዳች ግፍ እንደሌለ በሲኖዶሳችሁ በይኑና መንግስት ስልጣኑን እንዲለቅ ዜጎችን የሚጠብቅ እውነተኛ እረኛ እንዲተካ ጠይቁ። ይህ እንኳን እጅግ ይርቃችኋል፣ አውቃለሁ፣ እጅግ ይርቃችኋል። ጴጥሮስ ወጳውሎስን መምሰል ይጠይቃል። የነሱ መንበር ብትይዙም በነሱ ስም ብትጠሩም በግብር ስላልመሰላችሁ ነው እንደዚህ ማለት። መሰዋት እውነት ተናግሮ ለልጆች መቆም ብትፈሩ ከፈራችሁ ክብሩን፣ ልብሱን፣ ስሙን መልሱት። ሚሊዮኖች ከሚያልቁ ከሚሰደዱ እናንተ ይህን አድርጋችሁ ብትሞቱ ይሻላችኋል። ቤተክርስቲያን እያሻገርን ነው አትበሉ። ቤተክርስቲያን እኛ ነን፣ እያለቅን ነው፣ እየጠፋን ነው። ዮሐንስ አፈወርቅ ሀገር ጠፍቷል። እሱን ያጠፋው የኦቶማን ቱርክ የልጅ ልጅ ከአብይ የግራኝ አዲሱ ግራኝ አህመድ ጋራ እጁን በግራ ሲጨባበጥ ነበር። አይታችሁታል። መልክ ተስተላልፎላችሁ ዓለምን ንቅ ያለው ክርስቶስ እንጂ ዓለምን አልፈራም፣ ሞት አልፈራም ብላችሁ ስታበቁ በቡልዶዘር ስንቀበር፣ በእሳት ስንቃጠል፣ ቤት ንብረታችን ሲወድም፣ ታሪካችን ሲጠለሽ እናንተ በሲኖዶስ ባለፉት 8 ዓመታት የያዛችሁት ቃለ ጉባኤና አጀንዳ በሙሉ ሰው ስለመቀየር፣ ሰው ስለመሾም፣ በጀት ስለማሳደግ፣ መኪና ስለመግዛት፣ ስለ ህንፃ ነበረ። ይሄን ከስር መሰረቱ ቀይሩትና የሐዘን መግለጫችሁን ለእድር ተውለት። እግዚአብሔር ኃይል ይስጣችሁ፣ እኛንም ይማረን። ምናልባት ኃጢአታችን ነው እናንተንም እንደዚህ ያደረጋችሁ። እኛንም ለንስሐ እናንተንም ለአባትነት ያብቃችሁ። እግዚአብሔር ይጠብቀን። ወስብሐት ለእግዚአብሔር።